ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንደተለመደው በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በሂልድ ኪንሰን ስታዲየም በተደረገው 27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከኤቨርተን ጋር ጨዋታውን አድርጎ ማንቸስተር ዩናይትድ ከሜዳ ውጭ ባደረገው የአዌ ማች 1-0 በሆነ ውጤት ማሸነፍ ችሏል። ስለዚህ ጨዋታ መነሳት ያለባቸው ፖይንቶች ምንድናቸው? ምን ነገሮችን ልናነሳ እንችላለን? ምን ነገሮችን ልንል እንችላለን? የሚለውን ነገር ይዘን መተናል። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ ወደ ሂልድ ኪንሰን ስታዲየም ተጉዞ በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከኤቨርተን ጋር ጨዋታውን አድርጓል። ኤቨርተንንም 1-0 በሆነ ውጤት ማሸነፍ ችሏል ማለት ነው። በሰፊ የጎል ልዩነት አይደለም ያሸነፈው፣ ግን ደግሞ ዋናው 3 ነጥብ ነውና ይዞ የወጣበት አጋጣሚ አለ። ምናልባት ጨዋታውን እንዳጠቃላይ ለማየት ያክል ሳቢ የሚባል አይነት ጨዋታ አይደለም። በተለይ አንዳንድ ቁጥራዊ መረጃዎችን ከተመለከተን ጨዋታው ምን ያህል ሳቢ እንዳልሆነ ጨዋታውም ላላየ ሰው መረዳት ይችላል ብዬ አስባለሁ። በመጀመሪያው አጋማሽ አጠቃላይ 3 ኦን ታርጌት ነው የተሞከረው። ማንቸስተር ዩናይትድ ደግሞ በሙሉ 90 ደቂቃ የሞከረው ኳስ 3 ኦን ታርጌት ብቻ ነው። በመጀመሪያው አጋማሽ 2 ኦን ታርጌት ሞከረ። ሁለተኛው አጋማሽ ላይ 1 ኦን ታርጌት ሞከረ። ያቺ የተሞከረችዋንም ኳስ አስቆጠረና 3 ኦን ታርጌት ብቻ በሙሉ 90 ደቂቃ ያስመዘገበውና ይሄ ትንሽ ወጣ ያለ ይመስላል አይደል? እንደምናስታውሰው ፍሌቸር እየመራ የገባበት የበርንሊውን ጨዋታ ታስታውሱ እንደሆነ በዛ ጨዋታ ላይ በመጀመሪያው አጋማሽ ብቻ 6 ኦን ታርጌቶች ተሞክረው ነበር እና ይሄን ከዛ አንጻር ስንመለከተው ይሄኛው ምን ያህል ሎ እንደሆነ ምን ያህል በጣም ወደታች የሆነ እንደሆነ በቀላሉ መረዳት እንችላለን ብዬ አስባለሁ። በአጠቃላይ ጨዋታው ለተመልካች የሚስብ አይነት አይደለም፣ ግን 3 ነጥቡ ተገኝቷል። ዋናው ደግሞ እሱ ነው። ምክንያቱም ማንቸስተር ዩናይትድ በዚህ ጨዋታ ላይ ጥሩ አልነበረም። እንዳልኳችሁ በሙሉ 90 ደቂቃ 3 ታርጌት ነው የሞከረው ማለት ምን ያህል በጣም መጥፎ የሆነ ስታት እንደሆነ በቀላሉ መረዳት እንችላለን ብዬ አስባለሁ። በዚህ መጥፎ በሚባል ስታት ውስጥ ማንቸስተር ዩናይትድ አሸንፎ መውጣቱ ጥሩ ነገር ነው ወይንስ ደግሞ መጥፎ ነገር ነው? ይህን ነገር በሁለት አይነት መልኩ መመልከት እንችላለን ብዬ አስባለሁ። ከፖዚቲቭ በምንጀምርበት ሰዓት ላይ ብዙ ጊዜ አሸናፊ ቡድኖች ጥሩ ባልሆኑባቸውም ጨዋታዎች ላይ ያሸንፋሉ ይባላል። ወይ ደግሞ ይሄ ሃይ ስታንዳርድ ያላቸው ቡድኖች፣ ሻምፒዮን ቡድኖች፣ በተለይ ደግሞ ስፔሲፊካሊ ሻምፒዮን ቡድኖች ጥሩ ባልሆኑበትም ጨዋታ ላይ አሸንፈው ሲወጡ እንመለከታቸዋለን። ይሄ የነሱ በቃ ልማድ ነው። ምክንያቱም ትንሽ ቲም በሚሆንበት ሰዓት ላይ ጥሩ ከሆኑ ያሸንፋሉ፣ ኦቬስ ነው። ጥሩ ካልሆኑ ግን ይሸነፋሉ። ምክንያቱም ጥሩ ሳይሆኑ ጨዋታ እንዴት ማኔጅ ማድረግ እንዳለባቸው አያውቁትም። የትልቅ ቲም ስትራቴጂ ስለሆነ። ምክንያቱም አንድ ቲም ጥሩ እየተጫወተ ከሆነ አለማበላሸት ነው አሰልጣኙ ያለበት እንጂ ማኔጀር ለሚያደርገው ያንን ጨዋታ ማበላሸት የለበትም ነው። ግን ጥሩ ካልሆነ መጥፎ ላይ ካለ ግን ማኔጀር ያደርጋል አይደል? ለምሳሌ አንድ ተጫዋች በጣም ፈጣን ሯጭ ነው፣ በደንብ ይሮጣል፣ ከጥግ እስከ ጥግ መሮጥ የሚችል የመስመር ተጫዋች ነው ብለን እናስብ። ይሄ መስመር ላይ የሚጫወት ተጫዋች ምናልባት የሆነ ዲስኮምፎርት ቢሰማውና የሆነ የመጎዳት አይነት ፊሊንግ የሚሰማው ከሆነ ኦፍ ኮርስ ተቀይሮ መውጣት ይችላል። ግን ተቀይሮ ማይወጣ ቢሆን ምንድን ነው የሚያደርገው? መሮጥ አለበት፣ መጫወት አለበት። በዛው ልክም ደግሞ ጉዳቱ ጥሩ ስላልሆነ ሙሉ በሙሉ ከጨዋታው ውጪ ሊሆን ስለሚችል ማኔጅ ማድረግ አለበት። ስለዚህ እየመጠነ ነው የሚሮጠው። ኳስ በሚገፋበት ሰዓት ላይ አላስፈላጊ ድሪብሊንጎችን አያደርግም። ወደ ኋላ በጣም እየሮጠ ተመልሶ ትራክ ባክ ማድረግ ስለማይችል ቀደም ብሎ ይገኛል። ቦታዎችን እያነበበ ቀያነኑን ስፔስ እያነፈነፈ ቀደም ብሎ ለመገኘት ቀደም ብሎ እዛ ቦታ ላይ ለመታየት ይሞክራል። ከዛ በኋላ ኳሱን ይከላከላል ማለት ነው ባለው አቅም። ስለዚህ ማኔጅ ይደረጋል። አንድ ቲምም ጥሩ በማይጫወትበት ሰዓት ላይ በተመሳሳይ ነገር ነው። ጥሩ በማይጫወትበት ሰዓት ላይ ማኔጅ መደረግ መቻል አለበት። አሰልጣኙ ማኔጅ ማድረግ አለበት ይሄን እንቅስቃሴ። ጀስት ቲሙ ጥሩ ስላልሆነ በቃ ጥሩ አይደለም፣ ምንም ማድረግ አይቻልም፣ እንሸነፋለን ብሎ ስለ ቀጣይ ጨዋታ የሚያሸንፍ ከሆነ አንደኛ የትልቅ ቡድን አሰልጣኝ አይደለም፣ የትልቅነት ሜንታሊቲ የለውም። ተጫዋቾቹም ጥሩ ካልሆኑ ፍራስትሬት አድርገው በቃ የሚሸነፉ ከሆነ ይሄም
በጣም የደካማ አይምሮ ወይም ደግሞ ዊክ የሆነ ሜንታሊቲ ያላቸው ተጫዋቾች ናቸው ብለን እንድናገር ያደርገናል። ግን እንዳልኳችሁ አንድን ቲም ትልቅ የሚያደርገው ጥሩ በሆነበት ሰዓት ላይ ብቻ ሲያሸንፍ ሳይሆን መጥፎ በሆነበትም ሰዓት ላይ ማሸነፍ የሚችል ቡድን ነው። ለትልልቅ ድሎች ወይ ደግሞ ለትልልቅ ስጦታዎች የምናዘጋጀው ለትልልቅ ክብሮች የምናዘጋጀው መጥፎ በሆነበትም ጨዋታ ላይ ማሸነፍ የሚችል ከሆነ ኦፍኮርስ 1 ነጥብ ማግኘት እኮ ትልቅ ነገር ነው የሚባል ነገር አለ እኮ አይደለ? ቢያንስ ማታሸንፈውን ጨዋታ ቢያንስ አትሸነፍ ይባላል። ያ ማለት 3 ነጥብ እንኳን ማግኘት ቢከብድ ግን ደግሞ አትሊስት 1 ነጥብ እንኳን ይዞ መሄድ አለበት። ቢያንስ አይሸነፍ፣ አቻ እንኳን ይሻላል። በቃ ምርጥ የሚባል አይደለም አቻ፣ ግን ደግሞ ቢያንስ ይሻላል መጥፎ ስለሆነ ሊሸነፍ ስለሚችል ማለት ነው። ሶ እንደዛ የሚባል ነገር ስላለ ያን ነገር ማኔጅ ማድረግ የሚችሉት ትልቅ ሜንታሊቲ ያላቸው ቲሞች ናቸው። ማንቸስተር ዩናይትድ ይሄን ነገር ማድረጉ በማይክል ካሪክ ስር ሌላ የሜንታል ስትሪንግዛቸውን አሳይቷል ብዬ አስባለሁ። ማይክል ካሪክም ጨዋታውን ማኔጅ ያደረገበት መንገድ ቅያሬዎችን ሲያደርግ ከተመለከታችሁ በቃ ኦን ፖይንት የሆኑ ቅያሬዎች ናቸው፣ የሚያስፈልጉ ቅያሬዎች ናቸው። በመጀመሪያው አጋማሽ ላይ ቲሙ ቤንጃሚን ሼሽኮን ይፈልግ ነበረ። ለምን? ማንቸስተር ዩናይትድ በ9 ቁጥር አልነበረም የገባው፣ በፎልስ ነምበር 9 ነበር ሲጮት የነበረው። እዛ ቦታ ላይ ብራያን ምቡሞ ነበረ 9 ቁጥር ተጫዋች ሆኖ ገብቶ የነበረው፣ ግን ደግሞ እንደ ሐሰተኛ 9 ቁጥር ነው ሲጫወት የነበረው እንጂ እንደ ፕሮፐር ነምበር 9 ወይም ደግሞ አውት ኤንድ አውት አጥቂ እንደማይሆን ግልጽ ነውና ይሄ ነገር አለ። ግን ደግሞ ቲሙ ደግሞ ይፈልግ ነበር። በእርግጥ ማይክል ካሪክ መጀመሪያ ላይ ያስበው የነበረው ነገር ምንድነው? ኤቨርተን ኮምፓክት ሆኖ ስለሆነ የሚጫወቱት ያንን ኮምፓክትነስ ለመበታተን ቢያንስ የመሃል ተከላካዮቹን ጥምረት ማበላሸት ከቻለ የኪንና ታርኮስኪን ጥምረት ማበላሸት ከቻለ በሚለው ነበረ ብራያን ምቡሞን እንደ ሐሰተኛ 9 ቁጥር ቦታ አስገብቶት ወደ ኋላ ድራግ እንዲያደርገውና እሱን ለመያዝ ጊዜ እንዲያጠፋ ከዛ በኋላ በግራና በቀኝ ያሉ ተጫዋቾችም እድል እንዲኖራቸው። ምክንያቱም አማድ ዲያሎ ነው ያለው በቀኝ በኩል፣ በግራ በኩል ደግሞ ማቲያስ ኩኒያ ነውና የትኛውም የተገኘውን አጋጣሚ መፍጠር መጠቀም የሚችሉ እንደዚሁም ደግሞ አጋጣሚዎችን መፍጠር የሚችሉ ሁለት አደገኛ ተጫዋቾች ናቸው ያሉት። ሶ እነዚህ ሁለት አደገኛ ተጫዋቾች ስላሉ ብራያን ምቡሞ ኦፍ ኮርስ የሚገኙትን ኳሶች የመጨረስ ችግር የለበትም። በጣም ፊኒሸር እንደሆነ ይታወቃል። ብሬንትፎርድ በነበረበትም ሰዓት ላይ ይሄን ነገር ከበቂ በላይ አሳይቷል ወይም ደግሞ አስመስክሯል። አሁንም ደግሞ በማንቸስተር ዩናይትድ ቤትም እያስመሰከረ ነው። ምክንያቱም የማንቸስተር ዩናይትድ ኮከብ ጎል አስቆጣሪ እሱ ነው። በፕሪሚየር ሊግ 9 ጎሎችን በማስቆጠር ብዙ ጎል ያስቆጠረው ተጫዋች ብራያን ምቡሞ ነው። ታዲያ እሱ በሚገባበት ሰዓት ላይ የቲሙ ኮምፓክትነስ ታዲያ ከብራያን ምቡሞ አጨዋወት ጋር ብዙም አልተጣጣመም። ማለት መሀላቸው ገብቶ ብዙ ጊዜ ሲጠፋ ነው የተመለከትነው። ትራክ ባክ እንዲያደርጉት ነበር ተፈልጎ የነበረው፣ ግን ደግሞ ትራክ ባክ ሲያደርጉት አልነበረም፣ ሲተዉት ነበረ። ቦክስ ውስጥ ሲመጣ ብቻ ቦክሳቸውን ነበር ዲፌንድ እያደረጉ የነበረው። ይሄ ደግሞ ማይክል ካሪክ መጀመሪያ ይዞ ከገባው ጨዋታ ሀሳብ አንጻር የማይሆን ሆኖ ነበር የተገኘውና አልሰራም ነበር። ስለዚህ ሼሽኮን ይፈልጋል ሌላ 9 ቁጥር ማለትም ሌላ እነሱን የሚይዛቸው በምን አይነት መልኩ ነው? ብራያን ምቡሞ ከቦክስ እንዲወጡ ነው የሚያደርጋቸው። ቤንጃሚን ሼሽኮ ደግሞ ቦክስ ውስጥ እንዲቀሩ፣ ቦክስ ውስጥ በቃ እንዲተፋፈጉና አንድ 9 ቁጥር አጥቂ አንድ የመሃል ተከላካይ ብቻ አይደለም የሚይዘው፣ 2 የመሃል ተከላካዮች ናቸው። ስለዚህ ኪንና ታርኮስኪን ወደ ኋላ ድራግ ማድረግ ካልተቻለ እንደ ቤንጃሚን ሼሽኮ አይነት ተጫዋች ደግሞ አስገብቶ እዛው ቦክስ ውስጥ ማጨናነቅ ወይም ደግሞ እዛው በቃ ሎክድ እንዲሆኑ ለማድረግ ነበር ታስቦ የነበረው። በተወሰነ መልኩ እንቅስቃሴዎችን እያየን ነበረ፣ ግን የተለያዩ ሙከራዎችን አልነበረም ተመልክተን የነበረው። ሼሽኮ ከገባ በኋላ ግን ዩናይትድ ሙሉ በሙሉ ተቀይሮ ነበር ማለት ይቻላል። ካውንተር አታኮች ሲፈጠሩ ነበር። እነዛ ካውንተር አታኮች የሚያስፈሩ ነበሩ። ጎሉን ከማስቆጠሩ በፊት እንዲሁም በአንድ አጋጣሚ ማቲያስ ኩኒያ አንድ ኳስ አግኝቶ ነበር። ወደ ኋላ ተመልሶ ራሱ ቤንጃሚን ሼሽኮ ነበር ያንን ኳስ ክሬት ያደረገውና ማቲያስ ኩኒያ በሚገርም ድሪብሊንግ ኳሱን እየገፋ እየሄደ ቤንጃሚን ሼሽኮም ደግሞ በጣም አሪፍ ወደሚባል ቦታ እየቀረበለት ቦታ እየያዘለት በነበረበት ሰዓት ላይ አንድ ስቴፕ ሊገፋ ሲሞክር አንሸራተተውና ወደቀ። ኳሱን በዛው ተበላሸ ወይ ደግሞ በዛው መንገድ ኳሱ ሊበላሽ ችሎ ነበር። ግን ሼሽኮ ግን ቦታውን ለማግኘት ሞክሮ ነበር። ከዛም ውጪ በአንዳንድ እንቅስቃሴዎች እንደዚህ አይነት ነገሮችን ለማድረግ ትክክለኛ 9 ቁጥርን ባህሪ ለማሳየት ጥረት ሲያደርግ ተመልክተነው ነበርና ቤንጃሚን ሼሽኮ ተቀይሮ መግባት የሆነ ኢምፓክት እንደሚፈጥር ከጨዋታው በፊትም ላይክ ሁለተኛው አጋማሽ ከመደረጉ በፊት የሚገመት ነገር ነበረ። ተቀይሮ ከገባ በኋላ ደግሞ ያ ሲያረጋቸው የነበሩት እንቅስቃሴዎች ይበልጥ እውነትም እንደዚህ አይነት ቲም እንደሆነ እንድንረዳ ወይም ደግሞ እንድናቅ አድርጎናል ብዬ አስባለሁ። ማለትም ተቀይሮ ገብቶ በእንደዚህ አይነት ቲም ላይ ምን ማድረግ እንደሚችል
ያሳየበት አጋጣሚ ነበር። ይሄኛውም ኳስ በፈጣን ካውንተር አታክ የተገኘች ጎል ነበረች። ማቲያስ ኩኒያ ነበረ ኳሱን በረጅሙ አሻግሮ የነበረው። ከዛ በኋላ ያው እዛው አካባቢ ላይ ቤንጃሚን ሼሽኮ ነበረ፣ ግን አሻገረለት ተጫዋች ለብሪያን ምቡሞ ነበረ። ግን ቤንጃሚን ሼሽኮ ከዛ ቦታ ከራሱ ሀፍ እስከ ፔናልቲ ቦክስ የሄደበት ፍጥነት በጣም የሚያስደንቅ ነበረ። ታርኮስኪ እሱን ለመከታተል ሲሞክር ነበር፣ አብሮት ከኋላ ለመሮጥ ሲጥር ነበረ። ግን ደግሞ ፍጥነት ጭራሽ ሊመጣጠኑ አልቻሉም ነበርና ቤንጃሚን ሼሽኮ ቀድሞ ተገኘ። ብሪያን ምቡሞም ደግሞ አሯሯጡን ሩጫውን ቀደም ብሎ እየተመለከተ ስለነበር ኳሷን ያስቀመጠበት ቦታ የሱን ሩጫ ኮንሲደር ያደረገ፣ ሊደርስበት የሚችልበት ቦታ ኮንሲደር ያደረገና አብሮት እየሮጠ ያለ ተጫዋች አለ። ያን ተጫዋች በፍጥነት በልጦታል። ከኋላ ጥሎት ነው የመጣው። ግን አጉል ቦታ ላይ የሚሰጠው ከሆነ ግን እና ታርኮስኪ እንዲሰበሰቡበት ሊያደርገው ስለሚችል ይሄን ሁላ ነገር አስቦ በአስደናቂ መንገድ ነበረ አሲስት ማድረግ የቻለው። ያን አሲስት የተደረገውን ኳስ ቤንጃሚን ሼሽኮ በነፃነት ተረጋግቶ ብዙም ሳይጨናነቅ ጎል ሊያስቆጠር ችሏል። ማንቸስተር ዩናይትድ ሬስኪው ሲያደርግ ታዲያ ይሄ ተጫዋች ቢያንስ በካሪክ ስር እንኳን ለሶስተኛ ጊዜ የተመለከትነው አይደለም። ተቀይሮ ገብቶ በፉላሙ ጨዋታ ላይ ጎል አስቆጠረ። ማንቸስተር ዩናይትድ አቻ ከመሆን አዳነው፣ 3 ነጥብ እንዲያገኝ ያደረገ። የዌስትሃሙ ጨዋታ ላይ ማንቸስተር ዩናይትድ እየተመራ ነበረ። ለጥቂት በቃ ሊሸነፍ ከጫፍ ደርሶ ቤንጃሚን ሼሽኮ ባስቆጠረው ጎል አቻ ሊሆን ቻለ። አሁንም ደግሞ በኤቨርተኑም ጨዋታ ማንቸስተር ዩናይትድ አቻ ሊሆን የነበረበት ምንም ጎል አላስቆጠረም። 0-0 በሆነ ውጤት እየተጫወቱ በነበሩበት ሰዓት ላይ ተቀይሮ ገብቶ ጎል በማስቆጠር ለማንቸስተር ዩናይትድ ደራሽነቱን እንደገናም ደግሞ ለ9 ቁጥሩ ቦታ ለመፋለም ዝግጁ እንደሆነ ብቁ የሆነ ተጫዋች እንደሆነ ለማሳየት ሞክሯል። ማንቸስተር ዩናይትድን በሱ ብቸኛ ጎል 1-0 አሸንፏል። በ27 ጨዋታ ማንቸስተር ዩናይትድ 48 ነጥቦችን በመሰብሰብ 4ኛ ደረጃ ላይ ተቀምጧል። ከሱ በታች ቼልሲ እና ሊቨርፑል በኩል 45 ነጥብ 5ኛ እና 6ኛ ደረጃ ላይ ተቀምጧል። 3ኛ ላይ ደግሞ 50 ነጥብ በመሰብሰብ አስቶን ቪላ 3ኛ ደረጃውን ይዟል። ስለዚህ 3 ነጥብ ሙሉ ማንቸስተር ዩናይትድ ያገኘበት ጣፋጩ የሂልዲኪንሰን ጨዋታ ይሄንን ይመስላል። ለቀጣይ ጨዋታዎችም ትልቅ ስንቅ ሊሆኑ እንደሚችል ይገመታልና ቀጣይ ጨዋታን ደግሞ በበለጠ ጉጉት እንድንመለከተው ያደረገን አጋጣሚ ነው የተፈጠረው ብዬ አስባለሁ። በአጠቃላይ ስለ ጨዋታው የነበረን ሀሳብ ይሄንን ይመስላል። የእናንተስ ግን ሀሳብ ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።